በመርሃ ግብሩ ሰላማዊ ምርጫን ለማካሄድ የባለድርሻ አካላት ሚና የሚል ሰነድ ቀርቦ ሰፊ ውይይት ተደርጎበታል። አቶ አንጅሎ አጃ ከሰላም ለኢትዮጵያ ጥምረት ፓርቲ በመርሃ ግብሩ የተሳተፉ ሲሆን በሰባተኛው ጠቅላላ ምርጫ የሕግ የበላይነት እንዲከበር የበኩላቸውን አስተዋጽኦ እንደሚወጡ አረጋግጠዋል። ሕዝብና አገርን ታሳቢ ባደረገ መንቀሳቀስ አለብን ብለን በርካታ ህጎች ያሉት ከምርጫ ቦርድም የወረደ በፖለቲካ ፓርቲዎች ቃል ኪዳን ሰነድም ያለበት ሁሉም የህግ በላይነትን ጠብቆ የምናደርገው እንቅስቃሴ ለአገርና ለህዝብ በሚጠቅም መልክ እየተንቀሳቀስን ነው ያለነው። የጋሞ ዞን የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የአርባ ምንጭ ምርጫ ክልል የትብብር ለኢትዮጵያ አንድነት ፓርቲ አባል አቶ ቴዎድሮስ ፋንታዬ በበኩላቸው ምርጫው ሰላማዊ፣ ዲሞክራሲያዊና የታመነ እንዲሆን በየደረጃው የሚደረጉ ምክክሮች ወሳኝ መሆናቸውን ጠቁመዋል። የፖለቲካ ፓርቲ መንግስትን ጨምሮ የሃይማኖት ተቋማት በሰለጠነ መንገድ ሰላማዊ በሆነ መንገድ ለሀገር በሚጠቅም መንገድ የሚያበረክቱትን አበርክቶት የሚያመላክት መድረክ ነው። እዚህ መድረኩም ያማረ ፍሬ ያመጣል። በተለይም በደቡብ ኢትዮጵያ በሚካሄደው የምርጫ ሂደት ሰላማዊ በሆነ መንገድ እንዲጠናቀቅ ከፍተኛ የሆነ አስተዋጽኦ የሚያበረክት ነው ብለን እናምናለን። በክልሉ የሚገኘውን ምቹ የፖለቲካ ምህዳርን እንደ ጥሩ አጋጣሚ በመጠቀም ከቅድመ ምርጫ እስከ ድህረ ምርጫ የሚገኘው ሂደት ፍጹም ሰላማዊ እንዲሆን ምክክር እየተደረገ እንደሚገኝ የተናገሩት ደግሞ በደቡብ ኢትዮጵያ ክልል ብልጽግና ፓርቲ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊና የፖለቲካ ፓርቲዎች ምክር ቤት ምክትል ሰብሳቢ አቶ ሳጌ ሻምባ ናቸው። ሰላማዊ ነጻ ዲሞክራሲያዊና ታማኒ እንዲሆን በክልላችን በክልል ደረጃ የጋራ ምክር ቤት አለ። በተገቢ ሁኔታ እቅዳቅዳው ስራዎችን እየሰራ ነው ያለው። በዞኖችን በተመሳሳይ ሁኔታ ጋራ ምክር ቤቶች አሉ። በወረዳና ከተማ ላይም ካለን 103 ወረዳ 97ቱ ያህል ላይ ጋራ ምክር ቤቶች አሉ። ስለዚህ እነዚህ ጋራ ምክር ቤቶች ቁልፍ ተልዕኮ የፓርቲዎች እንቅስቃሴ ነጻው ነው አቻይ የፖለቲካ ስራ ሁኔታ እንዲኖርላቸው ይህንን የሚከታተሉ የሚገመግሙ ችግሮች ሲኖሩ መድረኮችን እየፈጠሩ መምራት ነው። ተፎካካሪ የፖለቲካ ፓርቲዎች ጠቅላላ ምርጫው ለሌሎች ሀገራት ምሳሌ እንዲሆን የበኩላቸውን ኃላፊነት እንደሚወጡ አረጋግጠዋል። ሰላማዊ፣ ፍትሃዊና ዲሞክራሲያዊ የሆነ የህዝብ ድምጽ አግኝተን ወይም ምርጫው በዛ ልክ ተካሂዶ ሰላማዊ የሆነ ምርጫ፣ የተረጋጋ አገር፣ የተረጋጋ ፖለቲካ ምህዳር እንዲፈጠር እያደረግን እየሰራን ነው ያለ ነው። ሰላማዊ ምርጫ እንቅስቃሴ እና ለሀገር ሰላም የፖለቲካ ፓርቲዎች፣ የመንግስት እና ከተለያየ ህብረተሰብ ክፍል የወጡ አካላት ያላቸው ሚናና ድርሻ በተመለከተ የውይይት መድረክ ተካሂዷል። በሰላማዊ ምርጫ ሂደት በሀገር ሰላም ላይ ያላቸውን ማድረግ ያለባቸውን አበርክቶት አጽንኦት ሰጥቶ የግንዛቤ ማስጨበጫ የሚገኝበት መድረክ ነው። ጠቅላላ ሰባተኛው ምርጫ ሰላማዊ በሆነ አግባብ እንዲጠናቀቅ እንደ መንግስትም በርካታ ስራዎች እየተሰሩ ነው ያሉት። እንደ ፖለቲካ ፓርቲዎች ጋራ ምክር ቤት ምስክታች ስራዎች እየተሰሩ ያሉበት ሁኔታ ስላለ በኔ እምነት ሰባተኛው ጠቅላላ ሀገራዊ ምርጫ ለሌሎች ሀገሮች ተምሳሌት የሚሆን ምርጫ እንደሚካሄድ ተስፋ አደርጋለሁ። በዚህ ሂደት ላይ ሁሉም የራሳቸው ሚና መጫወት አለበት። በመርሃ ግብሩ የተሳተፉ ተፎካካሪ የፖለቲካ ፓርቲዎች ሰባተኛው ጠቅላላ ምርጫም ለሌሎች ሀገራት ምሳሌ እንዲሆን የበኩላቸውን ኃላፊነት እንደሚወጡም አረጋግጠዋል።